ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። ጌዲዮን ጢሞቴዎስ በሪያድ ጉብኝት ካደረጉ ከአንድ ሳምንት በኋላ የሳውዲ አረቢያ የውጭ ጉዳይ ሚኒስትር አዲስ አበባ ገቡ። ቀጠናዊ ደህንነትና መረጋጋት ዙሪያም ተወያይተዋል። ሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ቢን አብደላህ ይፋዊ የሥራ ጉብኝት አዲስ አበባ ገብቷል። ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነት፣ ቀጠናዊ ደህንነትና በስደት ጉዳዮች ዙሪያ የጀመሩትን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ያለመ ነው ተብሏል። አብራችሁን ስትቆዩ የምታደምጡት ይሆናል። አብን በአማራ ትግል ስም የሚሉ የተወሰኑ ቡድኖች የመሀል ሀገር ፖለቲካ የተሰናበቱ ኃይሎችን ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ከሰሰ። የአማራ ብሔራዊ ንቅናቄ አብን የተወሰኑ በአማራ ትግል ስም የሚሉ ቡድኖች ህዝባችን መራር መስዋዕትነት ከፍሎ ከመሀል ሀገር ፖለቲካ ያሰናበታቸውን ኃይሎች ለ4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ኮነነ። ይህንን ጉዳይ አሰናድተናል፣ ተሰሙታላችሁ። የህወሓት ተስፋ ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ሲል አብርሃም ሀሳቡን ገለጸ። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትናንትና ታስረው እንደነበርና ዛሬ ከእስር መፈታታቸውን ፓርቲው መቼቱን ለጣቢያችን አስታወቀ። በዝርዝር የምታደምጡት ይሆናል። አሜሪካ እንደ መጸዳጃ ወረቀት ተጠቅማለች ሲል የፓኪስታን መከላከያ ሚኒስትር ተናገሩ። ፓኪስታን መከላከያ ሚኒስትር ሀውጃ አስፊ አሜሪካ ሀገራቸውን ለራሷ ስትራቴጂያዊ ጥቅም ስትል በዝበዛ ፈጽማበታለች ሲል ፓርላማ ፊት ከባድ ወቀሳን ሰነዘሩ። ሚኒስትሩ በብሔራዊ ምክር ቤት ባደረጉት ንግግር ዋሽንግተን ፓኪስታን እንደ መጸዳጃ ወረቀት ለዓለማዊ ካዋለች በኋላ ላለች በማለት የሁለቱን ሀገራት ግንኙነት መራራነትን ገልጸዋል። ይህንም ጉዳይ ሰናድተናል፣ ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ጌዲዮን ጢሞቴዎስ በሪያድ ጉብኝት ካደረጉ ከአንድ ሳምንት በኋላ ሳውዲ አረቢያ የውጭ ጉዳይ ሚኒስትር አታገዱ። ቀጠናዊ ደህንነትና መረጋጋት ዙሪያም ተወያይቷል። አዲስ አበባ የካቲት 5 2018 ዓ.ም የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ቢን አብደላህ ይፋዊ የሥራ ጉብኝት አዲስ አበባ ገብቷል። ጉብኝቱ ኢትዮጵያና ሳውዲ አረቢያ በሁለትዮሽ ግንኙነት፣ ቀጠናዊ ደህንነትና በስደት ጉዳዮች ዙሪያ የጀመሩትን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ያለመ ነው ተብሏል። ሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሰረት ጉብኝቱ ዓላማ በወቅታዊ የቀጠናዊ ሁኔታዎች ላይ ለመወያየት እንዲሁም ቀጠናዊ ደህንነትና የሚደረጉ ጥረቶችን ለማጠናከር ነው ብሏል። ሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር የተወያዩት ጠቅላይ ሚኒስትር አብይ አህመድ ባለብዙ ወገን ጉዳዮች ዙሪያ የተማዊት ማድረጋቸውንም ገልጿል። ውይይቱም በዋናነት ረጅም ጊዜ የቆየውን ለማጠናከር ቁልፍ ዘርፎች ትብብርን በማስፋፋት እንዲሁም ቀጠናዊና ዓለም አቀፋዊ ቅንጅትን በማሳደግ ዙሪያ ያተኮረ እንደነበረ ጠቁሟል። ጉብኝት የተካሄደው የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሪያድ ተገኝተው ከሳውዲ አቻቸው ጋር ከተወያዩ ከአንድ ሳምንት በኋላ ነው። ወቅቱም ሁለቱ ሚኒስትሮች በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን በቅርበት ለመስራትም ተስማምቷል። ተጨማሪም ፖለቲካ በኢኮኖሚና በቀጠናዊ ደህንነት ዘርፎች ላይ ያላቸውን ትብብር በማስፋፋት ሁለቱን ሀገራት ግንኙነት ወደ ላቀ ስትራቴጂካዊ ደረጃ ለማሻገርም ተወያይቷል። የቅርብ ጊዜ በአካል የተደረገ ግንኙነቶች ሐምሌ ወር መጨረሻ ላይ በስልክ ተገናኝተው የሁለትዮሽ ግንኙነታቸውንና ቀጠናዊ ሁኔታዎችን ከመገምገም በኋላ የተደረገ ነው ተብሏል። ፖለቲካና ከደህንነት ጉዳዮች በተጨማሪም ሁለቱ ሀገራት መካከል እየተደረጉ ያሉ የዲፕሎማሲ ግንኙነቶች ስራ ስምሪትና በስደት ጉዳዮች ላይ ትኩረት አድርጓል። ባለፈው ጥር ወር የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ኢትዮጵያ የሳውዲ አረቢያ ኤምባሲ ጊዜያዊ አምባሳደር ከሆኑት ዶክተር ሳሊህ ቢን አብደላህ ቢን ሙቅቢል ጋር መወያየታቸውም አይዘነጋም። ውይይቱ ያተኮሩ ከሳውዲ አረቢያ የሚመለሱ ኢትዮጵያን ሂደት የቀጠለበት ወቅት ህጋዊ የሆነ የሰው ኃይል ስምሪትን ማጠናከር በሚቻልበት ጉዳይ ነው። ይህ የዲፕሎማሲያዊ እንቅስቃሴ የተደረገ ያለው ኢትዮጵያ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቿን ወደ ሀገር የመመለስ ስራ በምታከናወንበት ወቅት ነው። መንግስት የተገኘው መረጃ እንደሚያመለክተው መስከረም ወር ጀምሮ 45093 ኢትዮጵያውያን ሳውዲ አረቢያ ወደ ሀገራቸው ተመልሰዋል ብሏል። ይህ መጠነ ሰፊ ዜጎች የመመለስ ዘመቻ ሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ
መጋቢት 2016 ዓ.ም የተጀመረውን መርሃ ግብር አካል መሆኑም ተመላክቷል። ቅርብ ዓመታት ወዲህ የስደተኞች ጉዳይ የዓለም አቀፋዊ ማህበረሰብ ትኩረት ስቦም ቆይቷል። አብነትም በጎርጎሮሳውያኑ በ2023 ሂውማን ራይትስ ያወጣው ሪፖርት ተጠቃሽ ሲሆን ሪፖርቱ ከሳውዲ የድንበር ጠባቂዎች በኢትዮጵያውያን ስደተኞች ላይ ግድያና እንግልት መፈጸማቸውን የሚያመላክት ክሶች ዘርዝሯል። የሳውዲ አረቢያ ባለስልጣናት ግን የቀረቡትን ክሶች ከዚህ ቀደም ውድቅ አድርገውታል። የኢህአፓ እጩ የሺዋስ አሰፋ ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ሲል አብርሃም ሃይማኖት ሀሳቡን ገለጸ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትናንትናው ታስረው እንደነበረና ዛሬ ከእስር መፈታታቸውን ፓርቲው ለጣቢያችን አሳወቀ። ፓርቲው ፕሬዝዳንት አብርሃም ሃይማኖት በሰጡት ቃለ ምልልስ ፖለቲከኛ የሺዋስ የኢህአፓ እጩ ነው፣ እጩዎች ደግሞ ያለመከሰስ መብት አላቸው፣ ስርዓቱ ግን አምባገነን ስለሆነ አስሮት ነበር። ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ብሏል። ያለአግባብ ማሰራቸው ህገ ወጥ ነው። ትናንትናው ዕለት አስረው የአምባገነን ተግባራቸውን ፈጽመው ነበር፣ ዛሬ ዕለት ተለቀውታል ያሉት ፕሬዝዳንቱ ይሄ ብቻ ግን በቂ አይደለም፣ ሌሎች እስረኞች መለቀቅ፣ ጦርነቶች መቆም አለባቸው። እነዚህ ሁሉ ሲሆኑ ነው በምርጫ አሳይ ሁኔታ አለ ልንል የምንችለው ነው ያሉት። ሌሎች እስረኞች፣ ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥሪ እያቀረቡ ሲሆን እነ ክርስቲያን ታደለ፣ እነ ዮሐንስ ቦያሌው አጠቃላይ የፖለቲካ የማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥሪ ያቀርባለሁ ብሏል። በዚህ መንገድ መሄድ አገርን ለከፋ ጉዳት ያደርጋታል ሲሉ ማስጠንቀቀው ስርዓቱ እውነተኛና ፍትሐዊ ምርጫ አደርጋለሁ ካለ ምርጫውም ቁርጠኝነት ካለው እነዚህም ማድረግ አለበት። ለምርጫው አሳይ ሁኔታ ቅድመ ሁኔታዎችን አስቀምጠናል ሲሉም ለጣቢያችን ተናግሯል። ፖለቲከኛ የሺዋስ በምን ምክንያት በምን ሁኔታ ላይ ታስረው እንደነበረ የጠየቅናቸው አብርሃም ምንም ምክንያት የላቸውም፣ እኛ መግለጫ ወጣን፣ ሌሎችም ክትትሎች አደረግን፣ እጩዎችም መሆኑን ገለጽን፣ ሲለቁትም ሲያስሩትም ምክንያት የላቸውም በሚል ምላሹን ሰጥቷል። ሲያስሩ የፍርድ ቤት ማዘዣ የላቸውም፣ ዝም ብለው ነው የወሰዱት፣ ከነበረበት ስፍራ ወሰዱን፣ አሁን ሲለቁትም ምክንያት አናውቅም ሲሉም አክሏል። ሰባተኛው ጠቅላላ ምርጫ እጩ ፖለቲከኛው የሺዋስ አሰፋ ትናንትና እንደታሰሩበት ፓርቲው ዛሬ ከሰዓት ባወጣው መግለጫ ማሳውቆ ነበር። እዚህም ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ መንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥሮ የሚያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ሲልም ወቅሶ ነበር። ከገዢው ፓርቲና በባለስልጣናቱ ቀን ከሌሊት ነፃ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤቱ በተቃራኒ እንደሚሆን መሰል ድርጊቶች አመላካች ናቸው ነበር ያለው። ፖለቲከኛው የሺዋስን ጨምሮ ሙያቸው በማንነታቸውና በፖለቲካ አመለካከታቸው አስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ ማህበረሰቡ አንቂዎችና ንጹሐን ዜጎች ያለምንም ሁኔታ በአስቸኳይ እንዲፈቱ በማለትም አሳስቦ ነበር። ፖለቲከኛ የሺዋስ የቀድሞ የኢትዮጵያ ዜጎች የማህበራዊ ፍትህ ኢዜማ ሊቀመንበር እንደነበር፣ ሁከት በማነሳሳት ወንጀል ታስረው እንደነበር የሚታወስ ሲሆን በኋላም የኢህአፓን ተቀላቅሏል ብሏል። አብን በአማራ ትግል ስም የሚምሉ የተወሰኑ ቡድኖች ከመሀል ሀገር ፖለቲካ የተሰናበቱ ኃይሎችን ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ከሰሰ። የአማራ ብሔራዊ ንቅናቄ አብን የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነትን ከፍሎ ከመሀል ሀገር ፖለቲካ ያሰናበታቸውን ኃይሎች ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ ፈጽመዋል ሲል ኮነነ። ይህም በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት እንደሆነ አብን በጽኑ ያምናል ሲል ፓርቲው ትናንትና ማክሰኞ የካቲት 4 2018 ዓ.ም ባወጣው መግለጫ ገልጿል። በመግለጫው በአማራ ክልል የተከሰተው የጸጥታ ችግር ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት መሆኑን ጠቅሶ ሆኖም ሰሞኑን ከአንዳንድ አካባቢዎች የሀገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችን ለዳግም ሰብአዊ ቀውስ የሚዳርግ ሁኔታ ተከስቷል ብሏል። አሁን ላይም የአማራ ህዝብ ትጥቅ ትግል ማዕከል አልባ በማድረግ ጥያቄዎችን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሀሳብ መሪ የሚያሳጣ አቋምና መንግስት አልባ የሚያደርግ እንዲሁም ህዝቡን ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ የኢኮኖሚ ድቀት አልፎም የህልውና አደጋ የሚያጋልጥ እንቅስቃሴ አይሎ መምጣቱን ስራው አስፈጻሚ ኮሚቴው ገምግሟል ብሏል መግለጫው። በመግለጫው አያይዞም የተካሄደ ያለው የትጥቅ ትግል እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩ ጠላትነት ያስተባበራቸው ኃይሎች አንድም የአማራን ህዝብ ለዘላለማዊ እረፍት የመንሳት ዓላማቸውን ለማሳካት፣ ሁለት ደግሞ ሀገር ለማፍረስ የእጅ አዙር አመራር የሚሰጡበት እየሆነ መጥቷል ሲል አክለዋል።
አሜሪካ እንደ መረጃ ወረቀት ተጠቅማ ጥለናለች ሲል የፓኪስታን መከላከያ ሚኒስቴር ተናገረ። ፓኪስታን መከላከያ ሚኒስቴር ከአውጂ አሲፍ አሜሪካ ሀገራቸውን የራሷ ስትራቴጂካዊ ጥቅም ስትል ብዝበዛ ፈጽማበታለች ሲሉ በፓርላማ ተናገሩ። በብሔራዊ ምክር ቤት ባደረጉት ነገር ዋሽንግተን ፓኪስታን እንደ መጸዳጃ ወረቀት ለዓላማዋ ካዋለች በኋላ ምናለች በማለት የሁለቱን ሀገራት ግንኙነት መራራነትንም ገልጸዋል። መከላከያ ሚኒስትሩ ፓኪስታን ባለፉት ዓመታት የነበራትን የሽብር ታሪክ ስትክድ መቆየቷን አምነው ይህ ድርጊት ቀደምት አምባገነን መሪዎች የፈጸሙ ስህተት መሆኑንም ገልጿል። በተለይ 1999 ወዲህና መስከረም 11 ቀን 2000 አሜሪካ ላይ ከደረሰው ጥቃት በኋላ ፓኪስታን ከአሜሪካ ጋር በድጋሚ ለመሰለፍ የወሰነችው አቋም አገሪቱን ለከፍተኛ ውድመት መዳረጉንም አስረድቷል። ሚኒስትር አሲፍ በንግግራቸው ወቅት ፓኪስታን በሁለቱ የአፍጋኒስታን ጦርነት ውስጥ መሳተፏ ትልቅ ስህተት እንደነበርና ዛሬ በሀገሪቱ ውስጥ የሚታዩ ሽብርተኝነት የዛ ስህተት ውጤት መሆኑን አጽንኦት ሰጥተውም ተናግሯል። ቀድሞዎቹ ወታደሮች መሪዎች የራሳቸውን ስልጣን ለማጠናከርና የዓለም ሀያላን አገራትን ለማስደሰት ሲሉ ፓኪስታንን የማይመለከታት ጦርነት አሳልፈው መስጠታቸውንም የኮነኑት ሚኒስትሩ ጦርነቱ በወቅቱ በሃይማኖት ስም ቢቀሰቀስም ትክክለኛ ዓላማው ግን የሀያላን አገራት የፖለቲካ ፍላጎት እንጂ እስልምና ጋር ግንኙነት እንዳልነበረውም ገልጿል። ይህ ንግግር የተደመጠው በቅርቡ ከኢስላም ባድ በሚገኝ መስጊድ ላይ ለደረሰው አሰቃቂ ቦምብ ጥቃት ምላሽ ለመስጠት በተካሄደው የፓርላማ ክርክር ላይ ነው። ሚኒስትሩ አሜሪካ አካባቢውን ለቃ ስትወጣ ፓኪስታን ግን ለበርካታ ዓመታት ለሚዘልቅ የጽንፈኝነት የኢኮኖሚ ቀውስና የድህነት መታወቅ ተዳርጋ መቅረቷን መጥቀስ ጥልቅ ቅሬታቸውንም አሰምቷል። ከአውጂ አሲፍ ንግግር በፓኪስታን የውጭ ጉዳይ ፖሊሲ ላይ መናገሪያ የሆነ ሲሆን አገሪቱ ከሀያላን አገራት ጋር ያላትን ግንኙነት በድጋሚ እንድትመረምርም ጥሪ አቅርበዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።